እንደምን ዋላችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ያው ለረጅም ጊዜ ሲዘጋጅ ቆይቶ ዛሬ የድምጽ መስጫ እየተከናወነ ይገኛል በመላው ሀገሪቱ። በዚህ መሰረት እንግዲህ እስካሁን ከጠዋት ጀምሮ ስንሰራው ከነበረው ዝግጅት ባሻገር ከዚህ በፊት በተለያዩ አጋጣሚዎች ከናንተ ጋር እየተገናኘን ስንወያይ እንደቆየን ቦርዱ በተለያየ መንገድ ስራዎችን ሲያከናውን ቆይቷል። የእጩዎች ምዝገባ፣ የመራጮች ምዝገባ፣ የሲቪል ማህበረሰብ ድርጅቶች በመታዘብ ስራ ላይ የተሰማሩ፣ በመራጮች ትምህርት ላይ የሚያስተምሩ የተሰማሩ ለነሱ ሰርቲፊኬት ሰጥቷል። ለጋዜጠኞች ተንቀሳቅሰው መረጃ ዜና የሚዘግቡበትንም ባጅ ሰጥቷል። ይሄንን ቅድመ ዝግጅት ሲያደርግ ቆይቷል። ያው ለስራው ደግሞ አስፈላጊ የሆኑትን መራጮች ከምዝገባ ጀምሮ መራጮችን ከመመዝገብ የድምጽ አሰጣጡን ሂደት ስራ ከመስራት አንጻር ከ350 ሺህ በላይ የሆኑ የምርጫ አስፈጻሚዎችን አሰማርቷል። ይህንንና የመሳሰሉትን ስራ ሲሰራ ቆይቶ የተመዘገቡት የፖለቲካ ፓርቲዎችና የግል እጩዎች በተደረገ የእጣ ወጣጥ በድምጽ መስጫ ወረቀት ላይ አደራደራቸው ከተወሰነ በኋላ ያው ይህንን የድምጽ መስጫ ወረቀት ከሀገር ውጭ ተወስዶ የህትመት ስራው ተሰርቶ የህትመት ስራው ተጠናቆ ወደ ሀገር ውስጥ ገብቶ ያም ደግሞ የማሸግ እና የቁሳቁሶችን በተለያዩ የሀገሪቱ ክፍል የማስድረስ ስራ ሲሰራ ቆይቶ ያው ለዛሬ ድምጽ የመስጫ ቀን ደርሰናል ማለት ነው። እንግዲህ እስካሁን ካሉን መረጃዎች የተለያዩ ስራዎች ተሰርተዋል። እነሱን ባጭሩ ለማቅረብ ሞክራለሁ። እንደሚታወቀው ድምጽ የሚሰጣባቸው ምርጫ ጣቢያዎች ከጠዋቱ 12 ሰዓት ጀምረው እንዲከፈቱ ነው ህጉም የሚለው፣ ቦርዱም ይሄንን አስተላልፏል። ስለዚህ ካሉን ምርጫ ጣቢያዎች በጠዋት በሰዓቱ በ12 ሰዓት የተከፈቱት ወደ 50,188 ጣቢያዎች በሰዓቱ ተከፍተዋል። በሰዓቱ ያልተከፈቱም ምርጫ ጣቢያዎች አሉ። እነሱ ወደ 695 የሚሆኑ ምርጫ ጣቢያዎች ከ12 ሰዓት በኋላ ወደ 12 ሰዓት ተኩል 1 ሰዓት እንደዚህ የተከፈቱ አሉ። በጸጥታ ምክንያት ያልተከፈቱ ወደ 143 የሚሆኑ ምርጫ ጣቢያዎች አሉን። እንግዲህ የቁሳቁስን ስርጭት በተመለከተ ቀደም ብዬ እንደገለጽኩት ይሄ የድምጽ መስጫ ቁሳቁሶች ከውጭ ሀገር ከመጡ ጊዜ ጀምሮ ያው በተለያዩ መጋዘኖች ተቀምጠው በዛም ደግሞ የማደራጀት ስራ ተሰርቶ ታሽገው ወደ ምርጫ ክልል ከምርጫ ክልል ወደ ምርጫ ጣቢያ ተጓጉዘው በሁሉም ቦታ ላይ በትናንትናው ዕለት እስከ ምሽቱ 12 ሰዓት አካባቢ ድረስ ተጠናቀው በየምርጫ ጣቢያዎቹ ሁሉም ቁሳቁሶች እንዲደርሱ ተደርገዋል። ከዚሁ ጋር እንግዲህ ለዚህ ስራ ሌሎች ከፍተኛ አጋዥና ባለድርሻ አካላት የሚባሉት በተለይ የዚህን የምርጫ ሂደት ነፃ ገለልተኛ መሆኑን ለማረጋገጥ የሚረዱ ወይም የሚያግዙ ትልቅ ኃላፊነት ያለባቸው የምርጫ ታዛቢዎች ናቸው። የምርጫ ታዛቢዎች የተገኙባቸው የምርጫ ጣቢያ ብዛት ወደ 39723 የምርጫ ጣቢያዎች ታዛቢዎች ተገኝተውባቸዋል። ሌላው የፖለቲካ ፓርቲዎች እና የግል እጩዎች የሚያቀርቧቸው ወኪሎቻቸው ናቸው። ስለዚህ ባለን መረጃ የፖለቲካ ፓርቲና የግል እጩ ወኪሎች የተገኙባቸው 41978 ምርጫ ጣቢያዎች ናቸው። እንግዲህ በዚህ ሂደት ስራው እየተሰራ ይገኛል። ያው ከፍተኛ ቁጥር ያላቸው መራጮች በመላ አገሪቱ ወጥተው ድምጻቸውን እየሰጡ መሆኑን እኛም ባለን የዴስክ
ክትትል ማድረጊያ ዴስክ መረጃ እየተቀበልን እንገኛለን። ያው በዚህ ሂደት ያጋጠሙን ችግሮች አሉ። ካጋጠሙን ችግሮች አንዱ በተለይም ከፍተኛ ቁጥር ያላቸው መራጮች ሰልፍ ላይ መሆን ያጋጠመን ትልቅ ችግር ነው። በተለይም የዲጂታል ምዝገባ ባደረግንባቸው ምርጫ ጣቢያዎች ረጅም የሆኑ ሰልፎች አዲስ አበባን ጨምሮ ረጃጅም ሰልፍ እያየን እንገኛለን። እንግዲህ ይሄ የሆነበት ትልቁ ምክንያት እንደምታውቁት በዲጂታል የሚመዘገቡ ሰዎች ወይ ራሳቸውን በራሳቸው በሞባይል አፕ ወይም በዌብ ቤዝድ ራሳቸውን መዝግበዋል። ሌሎቹ ደግሞ በምርጫ ጣቢያ ቦርዱ ባዘጋጀው ታብሌት ተመዝግበዋል። ስለዚህ ለአንድ ምርጫ ጣቢያ የሚመዘገብ ሰው በታብሌትም ሊመዘገብ ይችላል። ሌላው ሰው ደግሞ በሰልፍ ሬጅስትሬሽን በታብሌቱ ሊመዘገብ ይችላል። ስለዚህ የነዚህን ሰዎች ቅደም ተከተል የሚወስነው ራሱ ሲስተሙ ነው ቅደም ተከተላቸው። ነገር ግን ፕሪንት ስናደርገው ይህንን የመራጮችን መዝገብ ፕሪንት ስናደርገው በአልፋቤት በአማርኛ አልፋቤት እየተከተልን ከሀ እስከ ፐ ድረስ ስንዘረዝር በዛ መንገድ ነው የተዘጋጀው። ነገር ግን እንደ ማኑዋሉ ምዝገባ እያንዳንዱ መዝገብ አስቀድሞ የተሰጠው የገጽ ቁጥር የለውም በሲስተም ስንመዘግብ። ምክንያቱም ሲስተሙ ተራ ቁጥር ይሰጣል። ፕሪንት ሲደረግ እኛ ፕሪንት ባደረግንበት ጊዜ በዛ ጊዜ መራጮች ወዲያውኑ ሲመዘገቡ ካርድ ስለሚወስዱ ካርዳቸው ላይ ያሉበትን ገጽ መጻፍ አንችልም። በማኑዋል ከሆነ ግን ማኑዋል መዝገቡ ላይ ቁጥር ስላለው የገጽ ቁጥር ስላለው አንድ ተመዝጋቢ ሲመጣ በገጽ ቁጥር 17 ተመዝግበሃል ይላል ካርዱ። ለዲጂታሉ ግን እንደገለጽኩት ሲስተሙ ከመዘገበ በኋላ ካርድ ሲሰጣቸው ገጽ ቁጥር ስለማይኖረው ፕሪንት ሲደረግ የገጽ ቁጥሩን ማግኘት አይችሉም ተመዝጋቢዎች ማለት ነው። ስለዚህ አሁን ይህንን ችግር አይተን ከስር መስመር ላይ ሰልፍ ላይ ያሉትን ሰዎች የተመዝጋቢዎችን ዳታ ይዘን እያጠሩ ስንተኛው ገጽ ላይ እንደሆኑ በካርዳቸው ጀርባ ላይ እየጻፉ የሚሰጡ ለማስተናገድ በፈጣን እንቅስቃሴ መሄድ የሚቻልበትን መንገድ እያመቻቸን ነው። በዚህ አጋጣሚ በዚህ ችግር ብዙ ረጅም ሰዓት ሰልፍ ላይ የቆሙትን መራጮች ይቅርታ መጠየቅ ፈልጋለሁ። ያው የሲስተሙ አፈጻጸም ስለሆነ ይሄ ደግሞ ያው በመራጮች መዝገብ በማኑዋል ባለመመዝገቡ አስቀድሞ የገጽ ቁጥር ለመያዝ ባለመቻሉ የተፈጠረ ነው። ግን በፍጥነት እየፈታን ለመሄድ እንሞክራለን ማለት ነው። ሌላው ያጋጠመን የጸጥታ ችግር ያጋጠመን አካባቢዎች አሉ። በዚህ ምክንያት የድምጽ አሰጣጥ ሂደቱ የተቋረጠባቸው ምርጫ ክልሎች አሉ። በቢሎኖፓ፣ በመኮሳቺ፣ በቀርሳ፣ በነዚህ በኩታበር አካባቢ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ። ሌላው የምርጫ ቁሳቁስ አላላክ በተመለከተ ሁሉ ምርጫ ጣቢያ ላይ በወቅቱ በጊዜው ቢደርስም ከዚህ በፊት በተወሰነ ምርጫ ክልል ሲመርጡ የነበሩ ነገር ግን በስድስተኛው ሀገራዊ ምርጫ በቦርዱ ውሳኔ ድምጻቸው ወደ ሌላ ምርጫ ክልል እንዲደመር የተወሰነላቸው የዚህ የቀይ አፈር መደበኛ መራጮችን በተመለከተ በሐመር ምርጫ ክልል ስር የነበሩትን ወደ ቀይ አፈር መደበኛ ለማዞር የተወሰነ ጊዜ ፈጅቶብናል። ስንልክ በሐመር ምርጫ ክልል ልከን ነገር ግን ወደ ቀይ አፈር መደበኛ መላክ ስለነበረብን እሱን ያው ከነበረን በምርጫ ክልል ደረጃ ካሉን ቁሳቁሶች ወደዛ ልከን ችግሩን ለመፍታት ችለናል ማለት ነው። ሌላው የኔትወርክ ችግር በተለይም መረጃ እንግዲህ በስልክ ነው የምንሰበስበው። ስለዚህ የስልክ ግንኙነት የተቸገርንባቸው በዘልማምና በሰዳል ወደ ቤንሻንጉል ጉሙዝ በዛ አካባቢ ሰዳል ምርጫ ክልል ላይ መረጃ በወቅቱ ለማግኘት አልቻልንም ማለት ነው። ሌላው ከዚሁ ጋራ በጣም የሚያሳዝንና
ለቦርዱ ትልቅ ሀዘን የሆነው በነሞርና ኤኔር አንድ ምርጫ ክልል የምርጫ ክልል አስፈጻሚ የሎጂስቲክስ ክፍል ሰራተኛ የሆነ የቦርዱ አባል በጠዋት ተነስቶ የክትትል ስራ ለመስራት በሞተር ሳይክል ሲሄድ በደረሰበት አደጋ ህይወቱ አልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ በጣም ከፍተኛ ሀዘን ተሰምቶናል። በዚህ አጋጣሚ ለቤተሰቦቹም ለወገኖቹም የተሰማንን ሀዘን መግለጽ እፈልጋለሁኝ። እንግዲህ በአጠቃላይ በአሁን በደረስንበት ደረጃ እዚህ ላይ ነን ያለነው። እንግዲህ ከናንተ በኩል የሚቀርቡ ጥያቄዎችን ለመቀበል ዝግጁ ነኝ። አመሰግናለሁ።